እኔ ቀባሪም ቤተሰብም ያጣውበት ጉዳይ እውነት እንደዚሁ መና ከቀረ እግዚአብሔር የለም። እግዚአብሔር ራሱ የቲክቶክ ሰው ነው ማለት ነው። እግዚአብሔር ራሱ ዮኒ ማኛ ነው ማለት ነው። እግዚአብሔር ራሱ ጆከር ነው ማለት ነው። እሺ እናንተ ብራችሁን በእኔ ያባክኑ። ወዳጅ ነው የምትሉም ቀን ጠብቃችሁ አቤቱታ አቅርቡ። የእውነት ስሜ ገብቷል በሰዎች ብቻውን ይኖር ዘንድ በምድር የሰው ልጅ እንዴት ይሻለዋል? ጓዳዬን ዘግቼ አልቀመጥ። ተቀባይነት ሲያገኝ በጆከር ተቀባይነት ሲያገኝ ችግር የለም። ግን ብቻዬን እንደማላልቅ ነው ነግራችሁ። ልጄን ነው የምላችሁ። ዛሬ ልጄን ሌላ አካል እኔ ነገር ቢሆን እንዲቀበለው አስተላልፌ ነው የመጣሁት። የእውነት ካሁን በኋላ የፈለጋችሁትን ነገር ማድረግ ትችላላችሁ። ግን አደገ ልገራችሁ፣ ፍርድ እንኳን እስር ቢያዝብኝ ለመጠረስ ራሴን ድምፅ የምሰጠው። ከዛ በኋላ ግን ሀገር ቤት ስገባ ስጋት እንደምሆንባችሁ ነው ነግራችሁ። መንግስት ደግፎኝ አይደለም፣ ቤተሰብ እንኳን አያውቅም እኔ ሀገር ቤት እንደምገባ። ድራም ሰጣችሁ እንድትከፋፈሉ ስታነጋግሩ የነበራችሁትን ሰው እኔ አላውቅም ማለት አይደለም። ከናንተ ይውጣ ብዬ ነው ብዬ ሰማችሁ። እሺ እኔ ጅል አይደለሁ። ትምህርት ቤት ባልገባ ህይወት ያስተማረኝ ሰው ነው። ባህር ያስተማረኝ ሰው ነኝ። በረሃ ያስተማረኝ ሰው ነኝ። እኔ ጀዝባ አይደለሁ። እሺ ያ ግን የእውነት እናንተ በጋራ ቁጭ ብላችሁ የዶለታችሁትን ነገር ለብቻ ይበቀላችኋል። እናቴ ትሙት በቀላችኋል። ማናችንን ኩምባል ማናችንን ያንቺ ማይን ያለባል በሰሜን በስመ ሰሜን ከተባበራችሁ እኔ ብቻዬን ሀቄ ይጋፈጣችኋል። እኔ እንደናንተ ዘርና አካባቢ ተመክቼ የምጓዟለሁ። ብቻዬን ግን ይጋፈጣችኋል። የእውነት ይጋፈጣችኋል። ልጄን ኢንሳይ ነው የምላችሁ። አንገቴን ቆርጣችሁ እስከምትጥሉ ድረስ ይጋፈጣችኋል። ልጄን ኢንሳይ ይጋፈጣችኋል። አታውሪ ሲባል ከዚህ የበለጠ በደል አለ? በነፍስ ወከፍ 85 ቤኒሻንጉል ጉሙዝ ገለን መተናል፣ ሌላ ይቀረናል ተብሎ ቪዲዮ እኔ እያለኝ እኔ ላይ ድምፅ ሲኮን እውነት እናንተ ስም እስካልጠሩ ድረስ ነው ንጹህነታቸው። ይሄ የሚያስተዛዝበኝ የፈለገ እሺ ብዬ ብሰማችሁ እውነት የሚታዘብ አይምሮ ማይኖር የሚመስላችሁ ስላችሁ እውነት 700 ወጣት ሲሞት ደምዝሮ ነው የሞተው የሚል አመለካከት ለእናንተ ስላሞገሰ እኔ ላይ ሲበርድ እውነት ቀበላቸው። እናቴ ትሙት ዛሬ ልጄን አስረክቤን የመጣሁት የሚቀበለኝ አካል። ከዛ በኋላ አንገቴን ለሰይፍ ትሰጣላችሁ። እናቴ ትሙት ከእያንዳንዱ ቤተሰብ አብረን እንተዋዋለን እንጂ የእውነት እቀበላለሁ። እናቴ ትሙት በቀላችኋለሁ። ይህን ነገር እያንዳንዱ ሪከርድ አድርጉት። ታው ጋር ተጠጉ እንጂ ቂጥ ላሱ እንጂ እኔ ምንድን ነኝ? እኔ እኮ ለራሷ መጠለያ ያለ ፓፐርስ የሌላ ሰው ናት። ገብቷችኋል? ያ ዘመኑ ቂጥ የመላስ ነው። ቂጥ ተላላሱ። እንዳትደውሉልኝ። ደረቅ ወሬ አልፈልግም። ወሬኞች እሺ፣ አውቃችኋለሁ። ጤነኛም ሆኔ
ሰክሬ መሆኔ በጣም አውቃቸዋለሁ። እሺ ይገባኛል። ወሬ እንዳትፈልጉ፣ መደበሪያ አይደለሁም እኔ። እሺ እየመጣችሁ አስተያየት የምትሰጡት እከካሞች እንዳትደውሉልኝ። ልቃሚ የሚቆጨኝ ነገር ጊዜን ሁሉ ነገሬን ሰውቼ ቀባሪ አጥቼ እኔ እንደ ማህበረሰብ ይዤ ለእናንተ የቆምኩበትን ጊዜ ነው የሚቆጨኝ። በተወለድኩበት አካባቢ ቀባሪ አይደለም ይደውልልኝ ሰው ያጣሁት በእናንተ ምክንያት ነው። ግን እናንተ ውለታ ሳይሆን ወይ ማንነት ሳይሆን ዘርና አካባቢ ለይታችሁ ለፊና ተያይዛችሁ እንደምታጓዙ ስላልገባኝ ጅልነቱ ነው የጎዳኝ። ጅልነቴ እሺ ለካ ለእናንተ ለመቆም የሰሜን ሰው መሆን ነበረብኝ፣ የምስራቅ ሰው መሆን አልነበረብኝ። እሺ ስንት የሐረር የድሬዳዋ ሰው ተሰዶ ተፈንቅሎ እያለ ዝም ብዬ ለእናንተ መቆሜ ለካ ሆነም ቀረም እርግዝና ይሁን ሽል ይታወቃል የሚባለው ነገር ስላልገባኝ ነው። እሺ ችግር የለው እናንተ አብራችሁ ሻምፓኝ በትኑ። እሺ ግን እርግጠኛ የምሆነው ነገር እንደምቆጫችሁ ነው ነገራችሁ። ለዛው ደስ ብሎኝ ነው የምሰው። ዛሬ ቀጠሮ ነበረኝ። ልጄን ለሚመለከተው አካል አስተላልፌ ነው የመጣሁት። ካሁን በኋላ እስር አይደለም ግድያ ብታውጁብኝ በራሴ ፍቃድ ሀገራችሁን ለቅቄ ለወጣ ብዬ ፈርሜላቸው ነው የምወጣው። ያኔ ግን ለእናንተ እንደማሰጋ ነው ነግራችሁ። እግዚአብሔርን አሰጋችኋለሁ። እሺ እንደገና ደግሞ ትልቅ ድል አደረጋችሁ ተብሎ በህዝባችሁ ትወደሳላችሁ። በንጹህ ልቤ ሁሉ ነገር ነግሬያችሁ እንደገና መለሳችሁ እንከን ስታወሩልኝ ነበር። ከማንም ቆሻሻ ለቅማችሁ ከማንም ቆሻሻ እንዲህ ስባል ነበር ስትሉኝ፣ እኔ ግን ልቤ እየመዘገበው ነበር አፌ ያ ቢላችሁ የእውነት። ምክንያቱም ከልቤ ነበር ያናገርኳችሁ። ለካ እኔ ያልገባኝ ነገር አንድ አካባቢ አይደለም የመጣ ነው። አንድ አካባቢ አይደለም የመጣ ነው። እኔ ያልገባኝ ነገር ዘረኝነት አልገባኝም። የኔ ጥፋት ይሄ ነው። ዘረኝነት ያልገባኝ ደግሞ ከልጅነት የመሰደደኝ ነው። እናንተ ደሳለኝ አረዶን እንደ መለያዛችሁትን እኔ ራሱ አልገባኝ። ዘንድሮም አልገባኝም፣ አሁንም አልገባኝም። ለእናንተ ግን የደም ስራችሁ ነበር። ችግር የለውም። እሺ እስቲ ሀብታችሁ ላይ ምን እንደሚጨምር እናያለን። ግርማ ሞገሳችሁ ክብራችሁ ላይ ምን እንደሚጨምር እናያለን። አስከበራችሁን እንደምትባሉ ማየት እፈልጋለሁ። እናቴ ትሙት የቤቴን አድራሻ ታውቁት የለ? ፕሊስ አንድ ሽጉጥ ስጡና ላኳቸው፣ በር ከፍታለሁ። እሺ ሄለን ገደላችሁልን የሚል ዜና ሚዲያ ላይ እንዲወራላችሁ እፈልጋለሁ። በፍቅር አናግራችኋለሁ። አሁን በቀላ እንድታዋሩኝ እፈልጋለሁ። የእውነት ጨርሻለሁ። ካሁን በኋላ ሄሎ አይደለም ቴክስት አልጽፍላችሁ። እሺ ግን ልጄን ይንሳይ ነው የምላችሁ። አብሬ እንኳን ባልኖር ካሁን በኋላ ወልገገላ ፈተታት ይላል ሀጫሉ እንዳሳ። አብረን እንተላለቃለን ማለት ነው። እግዚአብሔር እንተላለቃለን። እሺ ወይ ሄለን እስር ቤት አስገባው ስትሉ በራሱ በሱሪ ራሴ ሲጥ አድርጌ ሄለን አጠፋት የሚል ዜና ይመዘገብላችኋል። እሺ ከዛን ዝናችሁ ከፍ ይላል። በተወለዳችሁበት አካባቢ ትልቁን ጠላት የአማራን ጨራሽ ምናምን ህይወት አጠፋ በሚል ይመዘገብላችኋል። ሌላ የሚመዘገብ ነገር መቼም የላችሁ። ሁሉ ነገር ነግሬ እንደ ቀብድ ነው እኔ ላይ ያዛችሁት። ስትናገሩ የገበኝ እንዳይመስላችሁ። እሺ ትወያያላችሁ እኔ ላይ። አንድ በስነ ስርዓት 3 ጊዜ እንኳን ምግብ ማትበላ ሰው ላይ ትወያያላችሁ አይደል? እውነት ማን ነው የሚወያየው የሚለው ነገር ነው እንደዚህ ያሳመመኝ፣ ሌላ ነገር አይደለም። እንደዚህ ህመም ውስጥ የከተተኝ ማን ነው የሚወያየው የሚለው ነው። እሺ ሳቁ። የመጨረሻ ህልማችሁ ይሄ ስለሆነ ሳቁ።
የመጀመሪያም ታርጌታችሁ ይሄ ነው። የህይወታችሁ ስኬት የሶስት ጊዜ መብላት፣ የማህበረሰባችሁ ትምህርት ቤት መገንባት፣ የተፈናቀሉት መልሶ ወደ ቀያቸው መመለስ የእናንተ ተርጋታችሁ ስለሆነ ሳቁ። እሺ ተስፋ የቆረጠ ሰው ላይ እንደዚያ ነገር የሚገርም መስሏችኋል? ጃጉር እንዳትልክ ምንም ነገር አላስገባም። አንድ ሰው ሞዴሬተር ሲሆን ሰው ካስገባችሁ ጠርጌ ነው ማስወጣችሁ። እኔ ብቻዬን ላውራ ነው እየጠጣው ያለሁት። ቶፕ ኦፍ ቶፒክ የእናንተ የህይወታችሁ የቶፕ ማናጀራችሁ ነበርኩ ማለት ነው። የእውነት ይሄ ነበረ ግባችሁ፣ ቀስታችሁ የነበር ማለት ነው። እንዲህ ብትተዋት እንደዚህ ታደርገናለች። እውነት እኔ ቀስታችሁ ነኝ። እውነት እግዚአብሔርን በሉ። ችግር የለውም። አንቺ ሀገር ሞኝነሽ ተላላ የገደለሽ ቀርቶ የምን ያለሽ በላ ነው የሚባለው። ይገባኛል። ዘመኑ እንደዛ እንደሆነ እኮ አውቃለሁ፣ ግን አይምሮዬ መቀበል ነው የከበደው። የኔ ችግር አይምሮዬ መቀበል አይችልም። ግን ለሰው ምክር ይብባል ምን መሆን እንዳለበት አውቃለሁ። እሺ ያ ደስ የሚለው ነገር ብራችሁ ከእናንተ ጋር እንደማይቀበር ግን ደጋግሜ ነግራችኋለሁ። አሁን የጠጣችሁት ውሃ ፓራላይዝ ሊያደርግባችሁ ጸጥ ሊያደርጋችሁ እንደሚችል ለምን ስንጸልይ እባክን የበላነውን የጠጣነው ከደምና ከስጋችን ጋር አዋህደው እንላለን። ከስጋችሁና ከደማችሁ ጋር ሳዋህደው ቀርቶ ብራችሁ ከእናንተ ጋር እንደማይቀበር ግን ማወቅ አለባችሁ። ይሄ ሁላ አጫፋሪ ከእናንተ ጋር እንደማይቀበር ነው የምነግራችሁ። እሺ ያ ምክንያቱም አውርተን ተግባብተን መሰለኝ። ግን እንደዚህ አሉኝ ሲባል ከፋኝ። ያ ሁላ ያወራነው ነገር ውሸት ነበር፣ ሌላ ነበር። ለምን ጊዜን ፈጅ? ዛሴት ማናችንን አጋ ማናችንን ቁልቋል ይላል ዘፋኝ። አንበሳ ሲያረጅ የዝንብ መጫወቻ ይሆናል። የእውነት አይ ብዙ ብሰክርም የምናገረውን አውቃለሁ። ክብራችሁን ግን መንካት አልፈልግም። ችግር የለም። የእውነት ቴኬር የሚያደርገው አካልን አስተላልፈን የመጣሁት የእውነት ጨርሻለሁ። እኔም ማየት ሲፈልግ ኢትዮጵያ ይመጣል። በጣም ተስፋ ቆርጫለሁ። የምትፈልጉትን ነገር ማድረግ ትችላላችሁ። ማቆም የሌለባችሁ ነገር ፕሊስ እንዳታቆሙ። ጨርሼ ነው የመጣሁት። የእውነት ግን ሀገር ቤት ስገባ ዝም ብዬ የምቀመጥ እንዳይመስላችሁ። ልጄን ይንሳኝ በልጄ የምምለው ከአይምሮ እንዳይጠፋ ስለምፈልግ ነው። ለራሴ ቃል መግባት ስለምፈልግ ነው። አይ ዱ ኢት ነው የምላችሁ።